ለዓመታት በፈረንሳይ ሙዚየሞች ጥናት ሲካሄድባቸው የቆዩ ከ100 በላይ የቅሪተ አካላት ናሙናዎች ዳግም ወደ ኢትዮጵያ ተመልሰዋል። ይህም የሁለቱ ሀገራት የቆየ የሳይንስ እና የባህል አጋርነት ውጤት ማሳያ ብቻ ሳይሆን የሰው ልጅ መነሻ ታሪክን ለመጠበቅ የተገባ የጋራ ኃላፊነት መገለጫ ተደርጎ የሚወሰድ ነው። የናሙናዎቹ መመለስ ለኢትዮጵያ ቅርስ ጥናትና ምርምር ስራ ጉልህ አስተዋጽኦ ያበረክታል። በ1995 እንደ አውሮፓውያን አቆጣጠር ከሀገራችን ወደ ፈረንሳይ የሚገኘው የአውሮፓ የጂኦ ሳይንስና የአካባቢ ጥናት ማዕከል ለጥናት የተወሰዱ ከኦልሞስት ወደ 100 የሚደርሱ የተለያዩ ቅሪተ አካሎች ናሙናዎች ናቸው። እነሱም የተወሰዱት አንደኛ በኦሞ ሸለቆ በተደረገ የጥናት ቡድን የተገኙ በፕሮፌሰር የቬስ ኮፐን የተመራ ቡድን ያገኛቸው ናቸው። በፈረንሳይና በኢትዮጵያ መካከል ባለ በተለይ በቅርስ ጥበቃና ደግሞ በፈረንሳይ የተለያዩ የምርምር ተቋማት የሳይንስ ተቋማት መካከል ያለ መልካም ግንኙነት አካል አድርገን ስለምናየው ነው። በ1970ዎቹና 80ዎቹ በኦሞ ሸለቆና በአፋር ክልል የተገኙት እነዚህ ናሙናዎች መመለሳቸው ቅርሶች በተገኙበት ሀገር ተጠብቀው እንዲቆዩ በሀገራት መካከል ያለውን ቁርጠኝነት የሚያሳይ ነው። በኢትዮጵያ መሬት የተገኙት ቅሪተ አካላት ለኢትዮጵያ ሕዝብ ብቻ ሳይሆን ለመላው የሰው ልጅ ልዩ ቅርስ መሆናቸው በመግለጫው ተነስቷል። ይህ ክስተት ሳይንሳዊ ናሙናዎችን ከመመለስ በላይ ትልቅ ትርጉም አለው። ይህም በሳይንስ በባህልና በቅርስ ጥበቃ ዘርፍ በፈረንሳይና በኢትዮጵያ መካከል ያለውን የቆየ ትብብር ጥልቀትና ጥንካሬ ያንጸባርቃል። እነዚህ ናሙናዎች ወደ ኢትዮጵያ መመለሳቸው ተቋማቶቻችንን በሚያስተሳስር እምነትና ለእውቀት ለቅርስና ለወደፊት ትውልድ ባለን የጋራ ቁርጠኝነት ላይ የተመሰረተ ጠንካራ መግለጫ ነው። ይህ ሂደት የኢትዮጵያና የፈረንሳይ ተመራማሪዎች የሰው ልጅን አመጣጥ ለመረዳት ላለፉት 10 ዓመታት ሲያደርጉት የቆዩት የጋራ ሳይንሳዊ ጥረት የሚያስታውስ መሆኑን ተነስቷል። Ethiopia holds a unique place in this story. በዚህ ታሪክ ውስጥ ኢትዮጵያ የምትይዘው ስፍራ ለየት ያለ ነው። በምድሯ የተገኙት ቅሪተ አካላትና ጥንታዊ የቅርስ ፍለጋ ውጤቶች ለኢትዮጵያ ሕዝብ ብቻ ሳይሆን ለመላው የሰው ልጅ እጅግ የላቀና ያልተለመደ ቅርስ ናቸው። እነዚህ ቅርሶች የሰው ልጅ አመጣጥን ማጥናት የጋራ ጥረት እንደሚጠይቅ እንዲሁም ይህንን ውድ ቅርስ መጠበቅ የሁላችንም የጋራ ኃላፊነት እንደሆነ ያስታውሱናል። የቅርሶች ልውውጥ በፈረንሳይና በኢትዮጵያ መካከል ያለውን የረጅም ጊዜ አጋርነት በሳይንስ በባህልና በቅርስ ጥበቃ ዘርፍ እንደሚያሳይ ተጠቅሷል።